የማይፈልጉን ሰዎች ላይ ሄዶ መጣበቅ ግን የሰውኛ ባህሪ ነው። እናንተ ምን ታስባላችሁ? ኮመንት ላይ ሀሳብ አስተያየታችሁን እያሳወቃችሁኝ የዛሬውን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ኔልሰን የተባለ ሰው ከእንቅልፉ ተነስቶ ወደ ስራ ለመሄድ እየተዘገጃጀ ያሳየናል። ፍቅረኛው አንጄሊካም ቤተሰቦቼ ዛሬ ወደ ከተማ ይመጣሉ፣ ለምን አንድ ላይ እራት አንበላም ብላ ጠየቀችው። እሱም ስራ አለብኝ አይመቸኝም ብሎ ነበር የመለሰላት። አብዛኛው ጊዜ ኔልሰን ፍቅር ህይወቱ በላይ ጊዜውን የሚሰጠው ለስራው ነው። እዚህ መሃል የስራ አጋሩ ቪንስ ይደውልለትና አንድ ያቀዱት ስራ እየተበላሸባቸው እንደሆነ ነገረው። ኔልሰንም 20 ደቂቃ ስጠኝ፣ በ20 ደቂቃ ውስጥ ስራ ቦታ ደርሳለሁ ብሎ ይመልስለታል። አንጄሊካም ማማረር ትጀምራለች። እኔ ካንተ ጋር ምንም ጊዜ አላሳልፍም፣ ካንተ ጋር መኖር በጣም እየከበደኝ እየመጣ ነው አለችው። እሱም አብዛኛው ጊዜህን እኮ ስራ ላይ ትኩረት ስለማድረግ ነው ስኬታማ ሰው የሆንኩት ይላታል። ኔልሰን ስራ ቦታ ከደረሰ በኋላ የስራ አጋሮቹ አዲስ ለሰራው ማስታወቂያ የተሸለመውን ሽልማት ያሳዩታል። እሱ ግን ለሽልማቱ ያን ያህል ቦታ አልሰጠውም። ቪንስና ኔልሰንም የተበላሸውን ስራ ለማስተካከል በፍጥነት ወደ ኔልሰን ቢሮ ይሄዳሉ። ለቃቸውም ይመጣና ለፕሬዘንቴሽኑ ተዘጋጅታቸዋል ብሎ ይጠይቃቸዋል። እሱም አዎ ነበር ያሉት። በዚህ መሃል የኔልሰን ጸሐፊ ቢያትሪስ ትመጣና ፈጠን ብለ መንጃ ፈቃድን ብታድስ ነው የሚሻል፣ ምክንያቱም ከዛሬ ካለፈ በጣም ትልቅ ችግር ውስጥ ትገባለህ አለችው። ኔልሰንም ስራውን ከጨረሰ በኋላ መንጃ ፈቃዱን ለማደስ ወደ ቢሮ ይሄዳል። ቦታው ላይ ደግሞ በጣም ብዙ ወረፋ አለ። መንጃ ፍቃድ ከማደሳቸው በፊት ሁሉም የሚወስዱት ፈተና ስለነበር ፈተናው ይጀመራል። በጣም አርፍዳ ወደ ፈተናው ሳራ የተባለች ሴት ትመጣለች። በጣም ብዙ እቃ ተሸክማ ስለነበር የያዘችውን እቃ መሬት ትጥልና ፈተናውን ለመፈተን ወንበሯ ላይ ቁጭ አለች። ኔልሰን አንዱንም ጥያቄ በስነ ስርዓት መመለስ ስላቃተው ሳራን መልሱን ይጠይቃታል። እሷም እሱ ጥያቄ ላይ ገና አልደረስኩበትም ብላ ነበር የመለሰችለት። ሳራም ፊቷን አዙራ ለጠየቃት ጥያቄ ሳራ ለኔልሰን መልስ ስትሰጠው ፈተና ፈታኙ ስለተመለከተ ይጠራትና ፈተናዋን ተቀብሎ ቀደደባት። ከዛም ከወር በኋላ ድጋሚ ፈተናውን መውሰድ ትችያለሽ አላት። ሳራም ከመውጣቷ በፊት በጣም ተናዳ ኔልሰንን እያየችው ነበር። ምክንያቱም ለፈተናዋ መቀደድ ተጠያቂው እሱ ነው። ኔልሰን ፈተናውን ጨርሶ ከቢሮ ሲወጣ ሳራን የእሱ መኪና ላይ ቁጭ ብላ ያገኛታል። ከዛም በአንተ ምክንያት ለ1 ወር መኪና መንዳት አልችልም አለችው። ዞም ላጠፋው ጥፋት ካሳ እንዲሆንሽ ጥቅም ያለ ገንዘብ እሰጥሻለሁ አላት። ዛም ካርዱን ይሰጣትና ጸሐፊ ጋር ደውይላት፣ የምትፈልጊውን ነገር በጠቅላላ እሷ ታረግልሻለች አላት። ኔልሰንም ወደ ቤቱ ተመልሶ ከሄደ በኋላ ስፖርት እየሰራ የተለያዩ የቴሌቪዥን ማስታወቂያዎች ይመለከታል። እዚህ መሃል እሱ ሚኖር በህንጻ ዘበኛ ይደውልለትና አንድ ሴት አንተን ፈልጋ እዚህ መታለች አለው። እቺም ሴት ሳራ ነበረች። ኔልሰንም ወደ ታች ይወርድና ያገኛታል። ከዛም አድራሻዬ እንዴት አገኘሽ ብሎ ጠየቃት። እሷም ለኔ የሰው አድራሻ ማግኘት ያን ያህል ትልቅ ነገር አይደለም አለችው። ዋናው አሁን የመጣሁበት ጉዳይ ነው። በአንተ ምክንያት መንጃ ፈቃዴን ማደስ ስላልቻልኩኝ መኪና መንዳት አልችልም፣ ስለዚህ የሆነ ቦታ ታደርሰኛለህ አለችው። ኔልሰንም አላደርገውም፣ አንቺ በጣም ነው የሚያምሽ ይላታል። ነገር ግን የኔልሰን ጎረቤቶች ሲወጡና ሲገቡ ስትመለከት ጮክ ብላ ይሄ ሰው በጣም መጥፎ ሰው ነው እያለች እሱን መስደብ ትጀምራለች። ኔልሰን በሰዎች ዘንድ መጥፎ አመለካከት እንዲኖሩ ስላልፈለገ እሺ በቃ ዝም በይ የፈለግሽበት አደርስሻለሁ ብሎ በሀሳቧ ይስማማል። የሄዱ መንገድ ላይ የተለያዩ ወሬዎችን አንስታ ልታዋራው ትሞክራለች። እሱ ግን በጣም ተናዶባት ስለነበር ምንም መልስ አይሰጣትም። ሆነ ቦታ ሲደርሱ መኪናውን እዚህ ጋር አቁም ትለውና ዊግና መነጽር አውጥታ ታደርጋለች። ዛም ጥሏት እንደሄድ በማሰብ የመኪናውን ቁልፍ ነቅላ ይዛበት ነበር የሄደችው። ትንሽ ቆይታ እየሮጠች ትመጣና ፈጠን ብላ ወደ መኪናው ገብታው ኔልሰንን አሁን በፍጥነት መኪናውን ንዳው አለችው። ኔልሰን ምን እንዳረገች እንኳን ሳያውቅ በፍጥነት መኪናውን አስነስቶ ከዛ አካባቢ ለመራቅ ይሞክራል። ሳራም ይዛ የወጣችውን ቦርሳ ትከፍተውና ከቦርሳ ውስጥ 2 በጣም የሚያማምሩ ውሻዎች ታወጣለች። ኔልሰንም ለምን ሰረቅሻቸው ብሎ ሲጠይቃት ተመራማሪዎች የሆነ ምርምር ሊያካሂዱባቸው ነው፣ እናም አሳዝነውኝ ነው ትለዋለች። ኔልሰንም ሳራን ቤቷ ካደረሳት በኋላ ከፈለክ ቤቴ እንግባና ቡና ላፍላለህ አለችው። እሱም አልፈልግም ነበር ያላት። እሷም ምላሹን ካገኘች በኋላ ነገ እንገናኝ ትለውና ከመኪናው ውስጥ ተወርዳለች። ኔልሰንም ነገ እንገናኝ ስላለችው በጣም ተናዶ ከኋላዋ እየተከተላት ከመኪናው ይወርድና ወደ ቤቷ ይገባል። ሳራም የምትፈልግ ከሆነ ይሄ የሚያስጠላ የህይወት ስታይልህን እንድትቀይር ልረዳህ እችላለሁ አለችው።
በጣም ግልጽ እኮ ነው። ከስራ ውጪ ሌላ ምንም ነገር ላይ ትኩረት አታረግም። ስለዚህ ህይወትን እየኖርካት አይደለም አለችው። ኔልሰንም ዝም ብዬ ሻይሽ አንቺ ራሱ እርዳታ የሚያስፈልግሽ ሰው ነሽ። እናም እንዴት አድርገሽ ነው እኔን የምትረጅኝ ይላታል። ታራም ግድ የለህም የሚቀጥለውን ኖቬምበር ወር ከኔ ጋር አሳልፍ አለችው። ኔልሰንም ይቀልድባትና መቼም ቢሆን በምንም አይነት ሁኔታ በዚህ ሀሳብ አልስማማም ይላል። ከመሄዱም በፊት ሳራ የምትፈልግ ከሆነ ነገ ኖቬምበር 1 ነው። ስለዚህ ከነገ መጀመር እንችላለን አለችው። የሚቀጥለው ቀን ኔልሰን ለአንድ ለትልቅ ድርጅት ማስታወቂያ ሰርቶ ማስታወቂያውን እያብራራላቸው ነው። ኔልሰንም አሪፍ ያለውን ሀሳብ ለእነዚህ ሰዎች ያቀርብላቸዋል። ሰዎቹ ግን ሀሳቡን አልወደዱትም። እናም ሌላ የማስታወቂያ ድርጅት ሄደን እናናግራለን ይሉታል። ኔልሰንም በጣም ተናዶ ሰዎቹን ይሰድባቸውና የትም ብትሄዱ ማንም ሰው እንደኔ አይነት ማስታወቂያ አይሰራላችሁም ይላል። ሰዎቹም በዚህ ተግባሩ በጣም ተናደውበት ተነስተው ጥለውት ይወጣሉ። አለቃውም ኔልሰንን እስኪ የተወሰነ ጊዜ እረፍት ውሰድ፣ እረፍት አድርግና ተመለሰ ወደ ስራህና አለው። ኔልሰንም አልታመምኩም፣ ለምንድነው እረፍት የምወስደው? አዲስ ፕሮጀክት ስጠኝና አዲስ ስራ መስራት ነው የምፈልገው ይለዋል። ኔልሰን የሚያስበው ይሄ ድርጅት ካለሱ መንቀሳቀስ እንደማይችል ነው። አለቃውም ኔልሰን የእሱን ሀሳብ ሊቀበል ስላልቻለ በጣም ተናዶ ከስራ ያባረዋል። ኔልሰን ወደ ቤት ሲመለስ ፍቅረኛው አንጄሊካ እቃዋን ሰብስባ ከቤቱ ለቃ እየወጣች ነበር ያገኛት። ኔልሰንም በአንዴ ህይወት ውስጥ ቦታ የሚሰጣቸውን ነገሮች በጠቅላላ ሲያጣ በጣም ተናዶ ቤት ውስጥ ያሉት እቃዎችን መሰባበር ጀመረ። የህንፃው ዘበኛም ትላንት የመጣችው እርዷ ሴትዮ የሆነ ነገር አስቀምጣልሃለች ብሎ ለኔልሰን የሆነ ካርቶን አምጥቶ ሰጠው። ኔልሰንም ካርቶኑን ሲከፍተው ከወሰደቻቸው 2 ውሻዎች ውስጥ አንደኛውን ውሻ ለሱ ልካለታለች። ውሻው አንገት ላይም የቤቷ ቁልፍ ታስሯል። እሷ 1 ወር ከኔ ጋር ኑር ነበር ያለችው። እናም ይህንን 1 ወር ሙሉ ለሙሉ እሷ ቤት ገብቶ አንድ ላይ እንዲኖሩ ነበር የፈለገችው። ኔልሰንም ወደ ቤቷ ውሻውን ይዞ ተመልሶ ይመጣና እባክሽ አንቺ ሴትዮ ከህይወቴ ራቂልኝ ይላታል። እሷም እጁ ተቆርጦ እንዲሁ እንደነገሩ በጨርቅ እንደተጠለለው ስትመለከት እሺ ቁስልህን ላጽዳድ መጀመሪያ ብለው ይዛው ወደ መታጠቢያ ክፍል ትገባለች። እዚህ መሃል ምን እንደተፈጠረ ነገረችው። እሱም ከስራ እንደተባረረና አለቃው የሰጠውን መኪና መልሶ እንደወሰደበት ነገራት። ላኛው ነገር ደግሞ ፍቅረኛዬም ጥላኝ ሄደች ይላታል። ታራም ምንም አትጨነቅ፣ ይህንን 1 ወር ከኔ ጋር ጊዜ እናሳልፍና በጣም የተቀየረ ሌላ ሰው ትሆናለህ አለችው። በስተመጨረሻም ኔልሰን ሀሳቡን ይቀይርና ለ1 ወር ከሳራ ጋር ለመኖር ይወስናል። ከዛም የዛን ቀን ሌሊቱን አብረው ያሳልፋሉ። ከዛም የሚቀጥለው ቀን ጠዋት ኔልሰን ከእንቅልፉ ተነስቶ ቲሸርቱን ሲፈልግ ፈልጎ ያጣዋል። ዛም ቤት ውስጥ እየተዘዋወረ ጓደኛው ቪንስ ጋር ይደውልለትና እንዴት እንደሆነ ጠየቀው። ቪንስም እሱ ከሄደ ቀን ጀምሮ ነገሮች በጣም እንደከበዱት ይነግረዋል። ኔልሰንም አንድ ሰው አብረን እንስራ እያለኝ ስለሆነ ይህንን ሰው እንዳገኘው ቀጠሮ አስይዘልኝ ይለዋል። ታራም ሱፐርማርኬት ሄዳ ስለነበረ ስትመጣ ኔልሰንን ምን እያረክ ነው አለችው። ሰንም ልብሴን አጣሁትና ልብሴን እየፈለግኩት ነው ይላታል። እሷም ውጪ ላይ የተቸገረ ሰው ሳይ ለዛ ሰው ልብስህን ሰጠውት ትለዋለች። ሰንም እንዴት እንደዚህ ይሆናል ብሎ ሲጠይቃት እሷም አንተ ገንዘብ አለክ፣ በፈለክ ሰዓት የፈለከውን አይነት ልብስ መግዛት ትችላለህ አለችው። በዚህ መሃል ቻዝ የተባለ ሰው ወደ ሳራ ቤት ይመጣል። ናም ቻዝ እባላለሁ የሳራ ጎረቤት ነኝ ብሎ ራሱን አስተዋወቀ። ኔልሰን በጣም ነው የገረመው። ዝም ብሎ ተራ ሰው ወደ ሳራ ቤት መግባቱን ሲመለከት በጣም ነበር የደነገጠው። ሁኔታው ኔልሰን በጣም ተናዶ ቤቱን ለቆ ይወጣል። ሳራም ከኋላው እየተከተለችው ነገሮችን ልታብራራለት ትሞክራለች። ቻዝ ማለት ዝም ብሎ ጎረቤቴ ነው፣ ሌላ ምንም ግንኙነት የለንም አለችው። እዚህ መሃል አካባቢው ላይ የነበሩ ዳና ተዳዳሪዎች በጠቅላላ ሳራን ሰላም ይሏታል። ከነዚህ ውስጥ አንዱ የኔልሰንን ሸሚዝ ለብሶ ነበር። እዚህ መሃል አንድ ሕፃን ልጅ መጥቶ ሳራን ሰላም ካላት በኋላ ኔልሰንን ተመልክቶት በዚህ ወር ደግሞ አንተና አብረሃት የምትኖረው አለው። ኔልሰንም በየወሩ ከተለያዩ ወንዶች ጋር ሳራ እንደምትኖር ሲያውቅ በጣም ይናደድና ስሜቷን የሚጎዱ ንግግሮች ይናገራታል። እሷም ተስፋ ቆርጣበት ጥላው ነበር የሄደችው። እሱም ያደረገው ነገር በጣም ይጸጽተውና ድጋሚ ተከትሏት በቃ እሺ ድጋሚ ተመልሼ ወደ ቤት አብሬሽ እመጣለሁ ይቅር በይኝ አላት። ሳራም እሺ ብላ በጣም ደስተኛ ሆነች። ኔልሰን ስራ ዝም ብሎ ሳራ በሄደችበት እሷን መከተል ሆኗል። እዛም በጣም ብዙ ውሾችን ለማናፈስ ይዛቸው ወቅት ወጣለች። ኔልሰን ስንት ነው የሚከፈልሽ ብሎ ሲጠይቃት እሷም ምንም አይከፈለኝም፣ ውሾች በጣም ስለምወድ እንዲሁ ዝም ብዬ ነው ምሰራው አለችው።
ኔልሰን ሳራ ከውሾቹ ጋር በጣም ደስተኛ ሆና እየተሯሯጠች ስትጫወት ዝም ብሎ ቆሞ ይመለከታታል። ውሾቹን ወክ አድርጋ ከመለሰቻቸው በኋላም እነሱ ወክ እያደረጉ ስለ ህይወታቸው ማውራት ይጀምራሉ። ለቤት ከተመለሱም በኋላ ኦክቶበር ወር ላይ ሚች ከተባለ ሰው ጋር ነው የኖርኩት አለችው። ይህም ሰው በጣም አይናፋር ነበረ። እናም ከኔ ጋር በኖረበት በአንድ ወር ውስጥ ብዙ ነገሩን የቀየርኩለት ትለዋለች። ኔልሰንም በጣም ስለተገረመ ለምንድን ነው ይህንን የምታረጊው ይላታል። እሷም አንድ ወር ማለት እኮ በጣም ብዙ ነው፣ ብዙ ነገር ለመቀየርና ለማስተካከል አንድ ወር በቂ ነው አለችው። እዛ ላይ ደግሞ ሰዎች ከአንድ ወር በላይ አብረው ከኖሩ መሰለቻቸት ይመጣል፣ እሱ እንዳይፈጠር ብዬ ነው ትለዋለች። የሚቀጥለው ቀን ሰፈራ ውስጥ ያለው ትንሽ ልጅ ከሌሎች ልጆች ጋር የጀልባ ውድድር ስላለበት እሱን ለመደገፍ ኔልሰንን ይዘው ትሄዳለች። ኔልሰን አሁንም በጣም ነበር የተገረመባት። ለዚህ ትንሽ ልጅ በጣም ትልቅ ቦታ ነው የምትሰጠው። እዚህ መሃል ጓደኛው ቪንስ ይደውልለትና ኔልሰንን ለአዲሱ ስራችን ቀጠሮ አስይዣለሁ፣ እናም እንዳትረሳ ኖቬምበር 17 ከዚህ ከአዲሱ አለቃችን ጋር ቀጠሮ አለብን ይለዋል። ኔልሰን ይህንን ትንሽ ልጅ ሌሎች ህጻናት ሲያሾፉበት ይመለከታል። ምክንያቱም የእሱ ጀልባ ትንሽና አቅም የሌላት ስለሆነች። ኔልሰንም ልጁን ያበረታታዋል። ምንም እንዳትፈራ ታሸንፋለ፣ ሂድና አብራቸው ተወዳደር ብሎ አበረታታው። ዛም ኔልሰን ለአንድ ሰው ጉቦ ይሰጣል፣ የሌሎቹ ተወዳዳሪ ጀልባዎች እንዲወድቅ ብሎ። የሚገርም ሁኔታ ይሄ ትንሽ ልጅ ውድድሩን አሸንፎ በጣም ደስተኛ ሆኖ ወደ ቤቱ ተመለሰ። ሳራም እንዴትም አድርገህ ልጁ እንዲያሸንፍ ረዳኸው፣ ለምን አደረግክ ብላ ጠየቀችው። ኔልሰንም ሌሎች ህጻናት እሱ ላይ ሲያሾፉበት በጣም ያናደደኝ፣ ለዛ ነው እንደዚህ ያደረግኩት ይላታል። ኋላም ኔልሰን ለሳራ ስለ አባቱ ታሪክ ይነግራታል። አባቱ ከቦታ ቦታ እየተንቀሳቀሰ ገንዘብ ለማግኘት ሲጥር የኖረ ሰው ነው። ዘፋኝ ለመሆን በጣም ነበር የሚፈልገው። ነገር ግን ለመኖር ሲል ሌላ ስራን መርጦ ሲለፋ ነበር የኖረው። ኔልሰንም የሚገርምሽ ነገር እኔም ልጅ ያለው እንደ አባቴ ዘፋኝ መሆን ነበር የምፈልገው። ነገር ግን የአባቴን ድህነት አይቼ ተሻለ ስራ ሰርቼ ራሴን መቀየር እንዳለብኝ ራሴን አሳመንኩት ይላታል። የሚቀጥለው ቀን ኔልሰንና ሳራ ይህንን ትንሽ ልጅ ሊጋብዙት ወደ ካፌ ይዘው ይሄዳሉ። ኔልሰንም ካፌ ውስጥ ጓደኛውን ቪንስ ያገኘዋል። ቪንስ ወደዚህ ካፌ የመጣው ከፍቅረኛው ሌክሲ ጋር አንድ ላይ ነበር። ቪንስም ሳራን ከተዋወቃት በኋላ እኛ አራታችን አንድ ቀን ተገናኝተን እራት እንብላ ብሎ ጥያቄ ያቀርባል። እናም ኔልሰንን አስታወሰው። እንዳትረሳ ኖቬምበር 17 አዲሱ አለቃችን እንተዋወቀዋለን፣ አደራ እንዳትረሳ ይለዋል። እዛም ኔልሰን ሳራን ይዟት ያደገበት ወደዛ አሮጌ ቤት ይሄዳል። ወደ ቤትም ከተመለሱ በኋላ ሳራ ጥሩ ስሜት እየተሰማት አልነበረም። እናም ማረፍ ነው የምፈልገው፣ ራሴን አሞኛል ትላለች። ችግሯን ለኔልሰን ልትነግረው አልፈለገችም፣ ምክንያቱም ይጨነቃል ብላ ስለፈራች ነው። የሚቀጥለው ቀን ኔልሰን የስራ ኢንተርቪው አለብኝ መሄድ አለብኝ ይላታል። ሳራም በጣም ነበር የተናደደችበት። ይህ ነገር እኮ ላችን ውስጥ የለም፣ እኔ እናንተ የተስማማ ነው አንድ ወሩን ሳንለያይ ልናሳልፍ ነበር አለችው። ቀጠሮውን እንዲሰርዝ ብትነግረውም እሱ ግን ሊሰማት አልቻለም። ይህንን እድል ድጋሚ ማላገኘው እድል ነው፣ መሄድ አለብኝ ብሏት ተሰናብቷት ይሄዳል። ኔልሰንና ቪንስ ይህ አዲሱን አለቃቸውን ካፌ ውስጥ አግኝተውት እያናገሩት ነበር። ይህም ሰው ኔልሰንን ስራዎችን በደንብ ነው ማቃቸው፣ አንተ የምትሰራቸው ማስታወቂያዎች በጣም ነው ማደንቃቸው ይለዋል። እናም ስንት እንደሚከፍላቸው ወረቀት ላይ ይጽፍላቸውና ለቪንስ ይሰጠዋል። እዚህ መሃል አስተናጋጇ ይዛ የመጣችውን ነገር አደናቅፏት ጠረጴዛ ላይ ደፋችው። ደጋግማ ይቅርታ ተሳስቼ ነው እያለች ሁሉንም ይቅርታ ትጠይቃለች። ኔልሰን ምንም ችግር የለውም ብሎ ነበር ያለፈው። አዲሱ አለቃው ግን እቺን ልጅ መቆጣት ይጀምራል። ስራ ላይ የምታሳዩ ባህሪ አጠቃላይ ህይወትሽን ይገልጻል አላት። ጠረጴዛ ላይ ብርጭቆና ሳህን በቅጡ መደርደር ያልቻልሽ አስተናጋጅ ታዲያ ምኑን አስተናጋጁን ሻላት። ኔልሰንም ዞር ብሎ ሲመለከት እቺ አስተናጋጅ እያለቀሰች ነው። በዚህ በአዲሱ አለቃው ባህሪ በጣም ነበር የተናደደው። እናም ይቅርታ አድርግልኝ ከአንተ ጋር መስራት አልፈልግም ይለዋል። ኔልሰን ጓደኛ በጣም ነበር የደነገጠው። ቪንስ ኔልሰንን እየተከተለው ምን እያረክ ነው? ይህንን እድል እኮ ድጋሚ ላናገኘው እንችላለን ይለዋል። እናም ከዛች ሴትዮ ደሞ ራቅ፣ ከዛች ሴትዮ ጋር መዋል ከጀመርክ ጊዜ ጀምሮ ብዙ ነገርህ እየተቀየረ ነው ይለዋል። ኔልሰን ጓደኛውን ቪንስን ይቅርታ ይጠይቀውና ጥሎት ይሄዳል። ኔልሰንም በጣም ትልቅ አበባ ገዝቶ ለሳራ ይመጣና በጣም ይቅርታ የቀረበልኝንም ስራ ጥዬን የመጣሁት የሚቀጥለውን ወር ካንቺ ጋር ሆኜ ጊዜ ማሳለፍ ነው የምፈልገው ይላታል። ሳራም በጣም ነበር የተደሰተችው። ኔልሰን ውሾቹን የተሻለ እንክብካቤ የሚያገኙበት ቤት ሊሸኛቸው ይወስናል።
በዚህ መሃል ሰፈር ውስጥ ያንን ትንሽ ልጅ አገኘው። ይህም ልጅ በጣም አኩርፎ ስለነበር ኔልሰን ምን ሆነ ነው ብሎ ሲጠይቀው ሰኞ ዕለት የአባቶች ቀን ነው፣ እናም እንደ ሌሎች አባቶች የኔም አባት በህይወት ኖሮ አብሮኝ ትምህርት ቤት ብሄድ ብዬ እያሰብኩ ነው ይለዋል። ትንሽ ልጅ በማደጎ ሰደኝና ለምን አባት ያትሆንም ብሎ ጠየቀው። ኔልሰንም በጣም ነው ሞድ፣ ነገር ግን እንዲሁ ዝም ብዬ በማደጎ ልወስድ አልችልም፣ ነገር ግን የምትፈልግ ከሆነ ሰኞ አብሬክ ወደ ትምህርት ቤት ሄዳለው አለው። ትንሽ ልጅ በጣም ነበር የተደሰተው። ኔልሰንም የተፈጠረውን ነገር ለሳራ ሊነግራት ወደ ቤት ሲገባ በጣም ታማና ደካክማ ነበር ያገኛት። ደጋገመ ምን ሆነሽ ነው ብሎ ቢጠይቃትም እሷም ደህና ነኝ እያለች ነበር የምታልፈው። ዙም በዚህ ወር በጣም ብዙ ነገር ይንቀይረሻል፣ እናም ህይወትን ያላንቺ ማሰብ አልችልም ይላታል። ከዛም እንድታገባው ጠየቃት። ሳራም ህይወትን ስለቀየርኩት በጣም ደስተኛ ነኝ፣ ነገር ግን ላገባህ አልችልም ብላ ነበር የመለሰችለት። ኔልሰንም ለምን ብሎ ሲጠይቃት እሷም ምክንያቴን አሁን መናገር አልችልም ነበር ያለችው። ዛም እያለቀሰች ወደ መታጠቢያ ክፍል ትገባና ራሷ ላይ በሩን ትዘጋዋለች። ኔልሰንም እየደጋገመ በሩን ሲያንኳኳ አልከፍታለችው። በስተመጨረሻም በሩን ሰብሮ ወደ ውስጥ ሲገባ ራሷን ስታ መሬት ላይ ወድቃለች። መድኃኒት ማስቀመጫዋ ሳጥንንም ሲከፍተው በጣም ብዙ መድኃኒቶች ያገኛል። እሷም ተነስታ በጣም ተናዳ መድኃኒቶቹን አንድ በአንድ ተወረውርበታለች። ዛም አሁንም ደካክማ ስትወድቅበት ኔልሰን ተሸክሞ ወደ ሆስፒታል ይወስዳታል። እናም ከጎረቤቱ ከቻዝ ሳራ የካንሰር ታማሚ እንደሆነች ይነገረዋል። ዝም በጣም ይቅርታ በዚህ መልኩ እንድታውቅ እሷም አልፈለገችም ነበር አለው። ሳራም ከቻዝ ጋር አንድ ላይ አብለው አንድ ሁለት እያሉ ስለ ሳራ በጣም ብዙ ነገር ያውቃል። አመት ሙሉ ያደረገችው ሕክምና ምንም ጥቅም የለውም፣ በሽታው ተመልሶ ይመጣል አለው። ቤተሰቦቿም ሕክምና እንድታረግ እየደጋገሙ ሲያስገድዷት እሷም ተናዳ ጥላቸው ወደዚች ከተማ መጣች። እናም አንድ ወር ከአንድ ወንድ ጋር ነው የምታሳልፈው አለው። የምትሞት ስለምታውቀው እሷ ከሞተች በኋላ የትኛውም ሰው እሷን ናፍቆ እንዲያለቅስ ወይም እንዲያዝን አልፈለገችም። ኔልሰንም ደህንነቷን ለማረጋገጥ ወደ ሆስፒታል ይሄዳል። እሷም ከነቃች በኋላ በሽታዋን ስለደበቀችው ይቅርታ ትጠይቀዋለች። ዛም አሁን ወደ ቤቱ ሰደኝ፣ የቀረውን ጊዜን ካንተ ጋር ማሳለፍ ነው የምፈልገው አለችው። ቤትም ከመጣች በኋላ አሁን ወደ ቤት ተመልሰ ሂድ፣ እኔ ስሞት እንድታየኝ አልፈልግም አለችው። ኔልሰንም እዚሁ አጠገብሽ ሆኜ በህክምናውና ችን በመከባከብ በኩል ልርዳሽ ይላታል። እሷ ግን አልፈልግም ነበር ያለችው። ኔልሰንም ያለችውን ሰምቶ ወደ ቤት ተመልሶ ይሄዳል። ነገር ግን ከሳራ ውጪ ሌላ ምንም ነገር ጭንቅላቱ ሊያስብ አልቻለም። እንዲህ ቀን ሳራ ከጎረቤቶቿ ጋር ተሰብስባ ምግብ እየበላች እያለ ኔልሰን እሷን ፍለጋ ተመልሶ ይመጣል። ኔልሰንም እየደጋገመ ምን ያህል እንደሚወዳት ይነግራታል። እናም ይዞ የመጣውን ብዙ ስጦታዎች አሳያት። ዛም ወደ አዘጋጀው ፕሮግራም ይዟት ይሄድና መድረክ ላይ ወጥቶ እሷን ለማስደሰት መዝፈን ይጀምራል። ወደ ቤትም ይዟት ከመጣ በኋላ ኔልሰን ሳራን ያመሰግናታል። እናም ህይወቴን ብቻ አይደለም የቀየርሽልኝ፣ ሁሉ ነገሬን የቀየርሽው፣ እናም ለዚህም አመሰግንሻለሁ አላት። ዛም ወደ እሷ ጠጋ ይልና ቀሪውን ህይወትሽን ከኔ ጋር አሳልፊ አብረሽኝ ይላታል። እሷም ትስመውና ያንን ሌሊት አብረው ያሳልፋሉ። ነጋጋ አካባቢ ኔልሰን ከእንቅልፉ ሲነቃ ሳራ ቀድማው ተነስታ ልብሷን እየለበሰች ነበር። ጥላው ልትሄድ እየተዘጋጀች ወዴት ነው የምትሄጂው ብሎ ሲጠይቃት እሷም ተመልሼ ስመጣ እዚህ ላይ አልፈልግም፣ ቤቴን ለቀህ ውጣልኝ አለችው። ከዛም እየሮጠች ጥላው ትሄዳለች። ኔልሰንም ከኋላዋ እየሮጠ ይከተላትና ከያዛት በኋላ አሁንም በድጋሚ ምን ያህል እንደሚወዳት ይነግራታል። እሷም እውነት ነው በጣም ነው የምወድህ፣ እንዳንተ ማንንም ወድጄ አላቅም አለችው። ነገር ግን ካንተ ጋር አብሬ መሆን አልፈልግም፣ ምክንያቱም ስሞት እንድታዝንና እንድትከፋ አልፈልግም አለችው። ከዛም እስከርቫን ካንገቷ ላይ ተነሳና አይኑ ላይ ታስራለች። ከዛም እኔ እስከሄድ ድረስ ይህንን ስከርቭ እንዳትፈታለችው። ሳራ ለአንዴና ለመጨረሻ ጊዜ የዛን ቀን ከኔልሰን ትጠፋበታለች። ድጋሚም አላገኛትም። የዚህ ፊልም ታሪክ እዚህ ላይ ያበቃል። እውነት ሳራ ያደረገችው ትክክል ነው? ኮመንት ላይ ሀሳብ አስተያየታችሁን ጻፉልኝ። እስካሁን አብራችሁኝ ስላቆያችሁ በጣም ነው ማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው